በፖሊስ ላይ እጅን ሰነዘርክ ተብሎ በመሃል አዲስ አበባ የተረሸነ ወጣት ሞትን ተከትሎ ከባድ ተቃውሞ ተነሳ። በአዲስ አበባ ከተማ በጉለሌ ክፍለ ከተማ በተለምዶ ሽሮ ሜዳ ተብሎ በሚጠራው አካባቢ አንድ ያገዛዙ የጸጥታ ኃይል በፖሊስ ጣቢያ በር ላይ አንድን ወጣት ረሽኗል። ይህ ከአዲስ አበባ ውጪ የተለመደ የሆነው የንጹሃን እርሸና ተግባር በመዲናዋ መተግበር መጀመሩ ደግሞ ህዝቡን ቁጣ ውስጥ ከቶታል። የሰው ልጅ ህይወት ያውም የዜጎችን ደህንነት ለመጠበቅ ኃላፊነት በተሰጠው የጸጥታ አካል እጅ ሲቀጠፍ ከማየት በላይ ልብ የሚሰብር ክስተት እንደሌለም እየተገለጸ ነው። በአዲስ አበባ ከተማ የተፈጸመውን አንጀትን የሚበላ የአንድ ዜጋ ግድያ ተከትሎ የከተማው ፖሊስ ተቋም ድንጋጤ ውስጥ ገብቷል። በዝርፊያ በማገትና ንጹሃንን በማንነታቸው በማሳደድ የሚታወቀው ይህ ተቋም የህዝቡን ቁጣና ተቃውሞ ተከትሎ ግድያው አይወክለኝም ሲል ታይቷል። ዲሽታጊና በሚለው ተወዳጅ ስራው የሚታወቀው ድምፃዊው ታሪኩ ጋንጋሲ ደግሞ ጥላቻንና ፍርሃትን የሚያወግዝ ጥልቅ የልብ ጩኸቱን አሰምቷል። ይህ አሳዛኝ ክስተት የተፈጠረው ሚያዝያ 9 2018 ዓ.ም በጉለሌ ክፍለ ከተማ ወረዳ 1 አካባቢ ነው። በዕለቱ ከቀኑ 10:40 ላይ ረዳት ሳጅን ማቴዎስ ተመቸው የተባለ የፖሊስ አባል አቶ ተገኝ ባልቻ የተባሉትን ግለሰብ በክላሽንኮቭ ጠመንጃ ተኩሶ ህይወታቸውን እንዲያልፍ አድርጓል። ሟች ከዚህ ቀደም በሽሮ ሜዳ የሚገኝ የንግድ ቤቱ በኮሪደር ልማት ፈርሶበት ያለውን ሁሉ እንዲያጣ የተደረገ መሆኑን የአካባቢው ነዋሪዎች ለሮሃ አረጋግጠዋል። በዚህም ስራ አጥቶ በብስጭት ውስጥ ይንቀሳቀስ እንደነበር የተገለጸ ሲሆን ከሳምንታት በፊት ፖሊሶች ሲያንገላቱት ማቴዎስ የተባለውን ፖሊስ በቦክስ እንደመታው ተነግሯል። ታዲያ በዚህ ምክንያት ሁሉም ፖሊሶች ተረባርበው እስር ቤት በመውሰድ ለሳምንት ያህል በጨለማ ቤት በማሰር ሲደበድቡና ኢሰብአዊ ተግባር ሲፈጸምበት ቆይቷል። እስር ቤት በነበረበት ጊዜም አባቱ እንደሞቱ ታውቋል። ታዲያ የአባቱን ሀዘን በቅጡ ሳይወጣ ከ2 ሳምንት በኋላ የግድያና የድብደባ ሱስ የተጠናወታቸው ፖሊሶች ፓትሮል ጭነው ወደ ፖሊስ ጣቢያ ሲወስዱት ማቴዎስ የተባለው ፖሊስ በ4 ጥይት ተኩሶ እንደገደለው ተገልጿል። ይህ በእንዲህ እንዳለ የአገሪቱን ወቅታዊ ሁኔታና የሰዎችን ህይወት በከንቱ መጥፋት በቅርበት የሚታዘበው ተወዳጁ ድምፃዊ ታሪኩ ጋንጋሲ ወይም ዲሽታጊና ሀዘኑን ከመግለጽ ባለፈ ልብን ሰርስሮ የሚገባ የማንቂያ መልእክት አስተላልፈዋል። በአሁኑ ወቅት ሰዎችን እርስ በርስ እያባላ ያለውን የፍርሃትና የጥርጣሬ ግድግዳ እንድናፈርስ ሲል ጥሪውን አቅርበዋል። በአዲስ አበባ ሽሮ ሜዳ አካባቢ ወይንም ጉለሌ ክፍለ ከተማ የተፈጸመው አስደንጋጭ የግድያ ወንጀል መላውን ሕዝብ አነጋግረዋል። የገዛ ባልደረባውን ድርጊት ኢሰብአዊ ሲል የገለጸው የአዲስ አበባ ፖሊስ አሁን መግለጫ አውጥተዋል። ምን ተፈጠረ ለሚለው ሚያዝያ 29 ቀን 2018 ዓ.ም ረዳት ሳጅን ማቴዎስ ተመቸ የተባለው የፖሊስ አባል አቶ ተገኝ ባልቻን በክላሽኮቭ ጠመንጃ ተኩሶ ሕይወታቸውን አጥፍተዋል። መነሻው ምክንያት ምን ነበር ለሚለው ፖሊስ እንዳለው ከሆነ በአዲስ አበባ ጉለሌ ክፍለ ከተማ ሽሮ ሜዳ አካባቢ የወጣቱ ግድያ ቁጣን ቀስቅሷል። ግለሰቡ በፖሊስ አባል በተተኮሰ 4 ጥይት ህይወቱ አልፏል። ከአካባቢው ነዋሪዎች ወዳጆች እንደተገኘ መረጃ ከሆነ ስኬታማ ነጋዴ እንደነበር ቤተሰቡን ከመደገፍ ባሻገር ለተቸገረው እንደሚደርስ ይነገርለታል። ነገር ግን በልማት ምክንያት የንግድ ሱቁ በመፍረሱና ንብረቱ በመጥፋቱ ከፍተኛ የገንዘብ የስነ ልቦና ቀውስ ውስጥ ገብቷል። ቀደም ሲል ፖሊስ ላይ ባደረሰ ጉዳት ታስሮ በዋስ ተፈቶ ነበር። በክስተቱ ቀን ሚያዝያ 29 2018 ከጓደኞቹ ጋር ሳለ በፓትሮል መኪና የመጡ የጸጥታ አካላት ለጥያቄ ትፈለጋለህ በማለት ወደ 02 ጣቢያ ወስደውት ነበር። ቀደም ሲል ከሟቹ ጋር ጸብ ነበረው የተባለው ረዳት ሳጅን ማቴዎስ ተመቸው ጣቢያውን በር ላይ ሽጉጡን አውጥቶ 4 ጊዜ በመተኮስ ገድሎ ለጊዜው ተሰውሯል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ እንዳስታወቀው ፖሊስ አባሉ በቁጥጥር ስር ውሎ ምርመራ የተደረገለት ነው ስልም ገልጿል። ለወንድማችን ፍትህ እንዲሰጥ እንጠይቃለን። ለአዲስ መረጃ ፕላስ ምልክቷን ይጫኑ። የጉለሌው አሳዛኝ ግድያና የዲሽታጊና የልብ ጩኸት። ስለ አሳዛኙ ግድያ እስካሁን የምናውቀው መረጃ እንዲቀርባል። የሰው ልጅ ህይወት ያውም የዜጎችን ደህንነት ለመጠበቅ ኃላፊነት በተሰጠ የጸጥታ አካል እጅ ሲቀጠፍ ከማየት በላይ ልብ የሚሰብር ክስተት የለም። በአዲስ አበባ ከተማ የተፈጸመው አንጀት የሚበላ የአንድ ዜጋችን ግድያም ተከትሎም የከተማው ፖሊስ ተቋም ድርጊቱን በጽኑ ሲያወግዝ፣ ዲሽታጊና በሚባለው ተወዳጅ ስራው የሚታወቀው ድምፃዊ ታሪኩ ጋንጋሲ ደግሞ ጥላቻና ፍርሃትን የሚያወግዝ
ጥልቅ የልብ ጩኸቱን አሰምቷል። የአዲስ አበባ ፖሊስ ዋና መምሪያ ይፋ ባደረገው መረጃ መሰረት የአሳዛኝ ክስተት የተፈጠረው ሚያዝያ 29 ቀን 2018 ዓ.ም በጉለሌ ክፍለ ከተማ ወረዳ 1 አካባቢ ነው። በዕለቱ ከቀኑ 10 ሰዓት ከ40 ላይ ረዳት ሳጅን ማቴዎስ ተመቸው የተባለ የፖሊስ አባል አቶ ተገኘ ባልቻ የተባሉትን ግለሰብ በክላሽንኮቭ ጠመንጃ ተኩሶ ሕይወታቸው እንዲያልፍ አድርጓል። ፖሊስ ግድያውን የፈጸመውን አባል ወዲያውኑ በቁጥጥር ስር ውሎ ምርመራ ጀምሯል። ከዚህ ዘግናኝ ድርጊት ጀርባ ያለውን መንስኤ ፖሊስ ሲያብራራ በሟችና በፖሊስ አባሉ መካከል ከዚህ ቀደም የተፈጠረ ቂም እንደነበር ጠቁሟል። ከዚህ በፊት በተፈጠረ ጠብ አቶ ተገኝ በፖሊስ አባሉ ላይ ጉዳት አድርሰው ታስረው በዋስ ወጥተው ነበረ። ይሁንና በዕለቱ ሟች በሌላ ወንጀል ተጠርጥረው በፖሊስ ተይዘው ወደ ጣቢያ ሲመጡ ከመኪና ወርደው ወደ ውስጥ አንገባም በማለታቸው በተፈጠረ ግብግብ ይህ አሳዛኝ ግድያ ሊፈጸም ችሏል። የአዲስ አበባ ፖሊስ ይህን ድርጊት ፍጹም ተቀባይነት የሌለው ኢሰብአዊ ድርጊት ሲል በጽኑ አውግዞታል። ምንም እንኳን ግለሰቡ ከፖሊስ አባላት ጋር ግርግር መፍጠራቸው ተገቢ ባይሆንም የፖሊስ አባሉ የወሰደው የጭካኔ እርምጃ የፖሊስን ዓላማ የሚጻረርና ተቋሙን የማይወክል መሆኑን አስረግጦ በመግለጽ ለሟች ቤተሰቦችና ወዳጅ ዘመዶች መጽናናትን ተመኝቷል። ይህ በእንዲህ እንዳለ ታዲያም የሀገሪቱን ወቅታዊ ሁኔታና የሰዎችን ሕይወት በከንቱ መጥፋት በቅርበት የሚታዘበው ተወዳጁ ድምፃዊ ታሪኩ ጋንኪሲ ወይም ዲሽታ ጊና ሐዘኑን ከመግለጽ ባለፈ ልብን ሰርስሮ የሚገባ የማንቂያ መልእክት አስተላልፏል። በአሁኑ ወቅት ሰዎችን እርስ በርስ እያባላ ያለውን የፍርሃትና የጥርጣሬ ግድግዳ እንድናፈርስ ጥሪውን አቅርቧል። ጎረቤትህ ጠላት አይደለም፣ እሱም እንዳንተ በኑሮ ውድነት የሚቃጠል የሰላም ጥማት ያለው ወንድም ነው በማለት የጻፈው ታሪኩም ችግራችን የዘር ሳይሆን እርስ በርሳችን እንድንፈራራ የሚያደርገን የፍርሃት ግድግዳ መሆኑን አስምሮበታል። አክሎም እኛ ስንተማመን ጭቆና በራሱ ይፈርሳል፣ እጅ ለእጅ እንያዝ፣ ያኔ ፍርሃት ቦታ አይኖረውም ብሏል። የፖሊስ ጥብቅ የምርመራ ቃልና የድምፃዊ የመተማመን ጥሪ በአንድ ላይ ሲታዩ እንደ ማህበረሰብ ከጥላቻና ከበቀል አዙሪት ወጥተን የነገውን የመተማመን ቤት አብረን እንገንባ የሚለውን ጥልቅ መልእክት የሚያስተጋቡ ናቸው። የሰው ልጅ ሕይወት ክቡር ነው። ፍትህ ለሟች ቤተሰቦች እንዲሰጥና መሰል አሳዛኝ ድርጊቶች እንዳይከሰቱ ሁላችንም የድርሻችንን ልንወጣ ይገባል። ይሰቀል ልጁ ይሰቀል እያሉ ነው የሽሮ ሜዳ ወጣቶች። ነገሩ እንደዚህ ነው። ሽሮ ሜዳ ለስራ የወጣ ወንድማችን ወደ ስራ በነበረበት ሰዓት ከፖሊስ ጋር ግብግብ በመቅጠር ወደ ፖሊስ ጣቢያ ይሄዳል። ለ5 ቀን ከታሰረ ወዲያ የአባቱን መሞት ራሱ እስር ቤት ነበር ያሳለፈው። በጣም ልብ ይሰብራል። ከዛም በወጣ ማግስቱ ፖሊስ እንደገና ይጠራውና ወደ ፖሊስ ጣቢያ ይወስዱታል። ፖሊስ ጣቢያ ከደረሰም በኋላ ፖሊሶች በራፉ አካባቢ እንደደረሱ ምን ምክንያት ባልታወቀ መልኩ 4 ቦታ ላይ ተኩሰው ገድለውታል። ፍትህ እያላችሁ ለዚህ ወንድማችን ቪዲዮውን ሼር በማድረግ አድርሱ። ጉዳት የደረሰበትን ግለሰብ ተኩሶ የገደለው የፖሊስ አባል በቁጥጥር ስር መዋሉን ፖሊስ አሳውቀዋል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ሚያዝያ 29 ቀን 2018 ዓ.ም በጉለሌ ክፍለ ከተማ ወረዳ 1 ከቀኑ 10 ሰዓት ከ40 ላይ አቶ ተገኘ ባልቻን በክላሽኮፕ ጠመንጃ የገደለው ረዳት ሳጅን ማቴዎስ ተመቸን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን አሳውቀዋል። በሽሮ ሜዳ ምንድነው የተፈጠረው? የልጆች አባቱ ወጣት በደረሰበት የጥይት ድብደባ ህይወቱ ወዲያው ሊያልፍ ችሏል። ወጣቱ ተገኝ ከአንድ የፖሊስ አባል ጋር በፈጠረው ግብግብ በትላንትናው ዕለት ከፖሊስ አባሉ በተተኮሰ 4 ጥይት ተደብድቦ ህይወቱ አልፏል። ሟቹ በልማት ምክንያት የንግድ ሱቁ በመፍረሱና ንብረቱ በመጥፋቱ ለከፍተኛ የገንዘብና የስነ ልቦና ቆስ የተዳረገው ተገኝ በመሃላቸው ከፖሊስ አባሉ ጋር በተፈጠረ አለመግባባት ህይወቱ አልፏል። ሟች ተገኝ በህይወት ያለ በሽሮ ሜዳና አካባቢው ስኬታማ የነጠላ ነጋዴ እንደነበርና ራሱንና ቤተሰቡን ከመደገፍ አልፎ ለጓደኞቹና ለተቸገሩት ደራሽ እንደነበር ተነግሯል። እኛም ጉዳዩን በቅርበት እየተከታተልን እንድናሳውቃችሁ የፕላስ ምልክቷን ይጫኑ። ለሟች ነፍስ ይማርልን፣ ለቤተሰቦቹም መጽናናትን ይስጥልን። ለምርጫ ከመሰብሰብ ህዝብን ማዳን ይግደም ይግደም። ውሸታምና አስመሳይ መንግስት በአስቸኳይ ይውረድ ይውረድ። የህዝብ ስቃይ የማይሰማው መንግስት አንፈልግም አንፈልግም።
ለምርጫ ከመሰብሰብ ህዝብን ማዳን ይቅደም ይቅደም። ይህ የምትመለከቱት ጭብጨባ ለደስታ ለድጋፍ ወይም ደግሞ ለጭፈራ ያደረጉት አይደለም። ይልቁንም እጅግ በጣም አሳዛኝ በሆነ መልኩ ከትላንት በስቲያ የወንድማችን ሮሮ በሽሮ ሜዳ ፖሊስ ጣቢያ በር ላይ በፖሊስ በተተኮሰበት ጥይት ህይወቱ ካለፈ በኋላ በቀብር ስነ ስርዓቱ ላይ ቤተሰቦቹ፣ ወጣቶች እንዲሁም በተጨማሪ የአካባቢው ነዋሪዎች ማለት ነው ሀዘናቸውን ሲገልጹ እንዲሁም ፍትህ ሲጠይቁ ያደረጉት ነገር ነው። እጅግ በጣም አሳዛኝ በሆነ ሁኔታ ወንድማችን ሮሮ በሽሮ ሜዳ ፖሊስ ጣቢያ በር ላይ በጸጥታ አካል ማለት ነው እጅግ በጣም በሚገርምና አሳዛኝና ዘግናኝ በሆነ ሁኔታ 4 ቦታ በጥይት ተተኩሶበት ከተገደለ በኋላም እንግዲህ በርካታ ሰዎች ይህን በተመለከተ ፍትህ ሲጠይቁ እንዲሁም ደግሞ ለወንድማችን ሮሮ ድምጽ ሲሆኑና የጸጥታ አካሉ በቁጥጥር ስር እንዲውልና ፍትህ እንዲሰጣቸው በተለያዩ ማህበራዊ ትስስር ገጾች ላይም እንግዲህ መልእክታቸውን ሲያስተላልፉ እንዲሁም ደግሞ ሰላማዊ ሰልፍ ጭምር ሲወጡ ስንመለከታቸው ነበረ። በዛሬው ዕለትም የአዲስ አበባ ፖሊስ ይህንን ጉዳይ በተመለከተ ይህንን አሰቃቂ የሆነ ድርጊት የፈጸመውን ፖሊስ በቁጥጥር ስር ማዋሉን ገልጿል። በማህበራዊ ትስስር ገጹ ላይም እንግዲህ ይህንን ፖሊስ በቁጥጥር ስር አውሎ ምርመራ መጀመሩን እንዲሁም ደግሞ ምርመራው ሲጠናቀቅ ማለት ነው አስፈላጊ የሆነ እርምጃ እንደሚወሰድበት ጭምር ፖሊስ እየገለጸ የሚገኘው። እንደ ፖሊስ ገለጻ ከሆነ ይህ ድርጊት እጅግ በጣም አሳዛኝ እንዲሁም በተጨማሪ የፖሊስን ስነ ምግባርም ሆነ የፖሊስን ዓላማ የማይገልጽና ኢፍትሃዊ የሆነ ድርጊት ነው። በፖሊሱ ላይም እርምጃ እንደሚወሰድ ጭምር ተናግሯል። ለወንድማችን ሮሮ እስከ መጨረሻው ድረስ ማለት ነው ፍትህ እስከሚሰጠው ድረስ ድምጽ እንሆናለን። ድጋሚ ለሟች ወንድማችን ነፍስ ይማርልን። በሌሎች መረጃዎች አሁንም በድጋሚ መልሳለሁ። መልካም ቀን ይሆንላችሁ። በአዲስ አበባ ሽሮ ሜዳ ተብሎ በሚጠራው አካባቢ የአገዛዙ ታጣቂ አንድን ወጣት በ4 ጥይት ደብድቦ ገደለ። ትናንት ሚያዝያ 29 ተገኝ ባልቻ ኦሮሮ የተባለ ወጣት በአንድ የፖሊስ አባል በወጣበት 4 ጥይት ህይወቱ ማለፉን ተከትሎ ዛሬ ሽሮ ሜዳ በጸጥታ ኃይሎች ተከባና ተሽከርካሪ እንቅስቃሴ ተገቶ መዋሉ ተገልጿል። የወጣቱ ታሪክ እጅግ ልብ ሰባሪ መሆኑን የሚገልጹት የቅርብ ወዳጆቹ ተገኝ ባልቻ ቀደም ሲል በሽሮ ሜዳ አካባቢ ስኬታማ የነጠላ ነጋዴ እንደነበርና ራሱንና ቤተሰቡን ከመደገፍ አልፎ ለብዙዎች ደራሽ የነበረ ወጣት እንደሆነ ይመሰክራሉ። ይሁን እንጂ በአገዛዙ የልማት ሰበብ የንግድ ሱቁ በመፍረሱና ንብረቱ በመጥፋቱ ወጣቱ ለከፍተኛ ኢኮኖሚ ኪሳራና ለስነ ልቦና ቀውስ ተዳርጎ ቆይቷል። ይህ በፈጠረበት ቁጭት ውስጥ ሆኖ ከ1 ወር በፊት ከአንድ የፖሊስ አባል ጋር በፈጠረው አለመግባባት ለቀናት ታስሮ እንደነበርና በዚያው የእስር ቤት ቆይታው አባቱ ከዚህ ዓለም በሞት መለየታቸው ታውቋል። ወጣቱ የአባቱን የቀብር ስነ ስርዓት እንኳን እንዲታደም ሳይፈቀድለት ሀዘኑን በእስር ቤት እንዲያሳልፍ መገደዱን የአካባቢው ነዋሪዎች ይገልጻሉ። ተገኝ ከሳምንታት በፊት በዋስትና ተፈቶ የአባቱን መቃብር በመጎብኘት ሀዘኑን እየተወጣ ባለበት ወቅት ነው ድንገተኛ የግድያ ጥቃት የደረሰበት። ትናንት ሚያዝያ 29 ከጓደኞቹ ጋር በለመደበት ስፍራ ተቀምጦ እያለ በፓትሮል መኪና የመጡ የጸጥታ አካላት ለጥያቄ ትፈለጋለህ በሚል ወደ ሽሮ ሜዳ 02 ጣቢያ ከወሰዱት በኋላ ቀደም ሲል ቂም የያዘው የፖሊስ አባል በጣቢያው በር ላይ ሽጉጡን አውጥቶ 4 ጊዜ በመተኮስ ወጣቱን ህይወቱን እንዲያልፍ ማድረጉ ተነግሯል። የአካባቢው ነዋሪ ፍትህ እንፈልጋለን በሚል ተቃውሞ እያሰማም ይገኛል። በዛሬው ዕለትም በሽሮ ሜዳ አካባቢ መኪና ማለፍ የተከለከለ ሲሆን ሰፈሩ በሙሉ በፖሊስ ተከቧል። የሰው ልጅ ነፍስ ዋጋ እያጣ ነው የሚሉት ቅሬታ አቅራቢዎች አገዛዙ በህግ ስም የሚፈጸሙ መሰል ጥቃቶችን እንዲያስቆምም እየጠየቁ ይገኛሉ።